ሰላም ጤና ይስጥልን ውድና ኩራት ቤተሰቦቻችን፣ ይህንን መረጃ እጅግ ሰበር ስለሆነ ሁላችሁም ላይክ ያደረጋችሁ ሀዘናችሁን እንድትገልጡ እየጋበዝን ወደ ትንታኔያችን እናመራለን። መሪር ሐዘን በጋሞ ዞን በተከሰተው የተፈጥሮ አደጋ የ30 ወገኖቻችን ሕይወት ተቀጠፈ። በጋሞ ዞን የሚገኙ ደጋማ ቀበሌዎች በከባድ ሐዘን ውስጥ ይገኛሉ። ላለፉት ቀናት አካባቢውን ሲያናውጡ የሰነበተው የኃይለኛው ዝናብ ጉዳይ ባስከተለው የናዳና ድንገተኛ የጎርፍ አደጋ የ30 ንጹሃን ዜጎች ሕይወት በድንገት መቀጠፉ ታውቋል። አንዲት እናት ከሁለት ልጆቿም ጭምር የዚሁ አደጋ ሰለባ ሆናለች። ትንታኔው በእጃችን አለ። ብፁዕ አቡነ ኤልያስም ሐዘናቸውን ገልጠዋል። በርካቶችም ሐዘናቸውን እየገለጡ ይገኛሉ። ዛሬ ዘገባችን ልዩ ትኩረት ሰጥቶት የምናስደምጣችሁ እዚህ ላይ ይሆናል። ሰብስክራይብ በማድረግ ወቅታዊና ሀገራዊ ጉዳዮችን እንድትከታተሉ እንጋብዛችኋለን። ወደ ዝርዝሩ እንሆ። እጅግ አሳዛኝ መረጃ ሰማን። መሪር ሐዘን በጋሞ ዞን የተከሰተው የተፈጥሮ አደጋ የ30 ወገኖችን ሕይወት ቀጠፈም። በጋሞ ዞን የሚገኙ ደጋማ ቀበሌዎች በከባድ ሐዘን ውስጥ ይገኛሉ። ላለፉት ቀናት አካባቢውን ሲያናውጠው የሰነበተው ኃይለኛ ዝናብ ባስከተለው የናዳናም ድንገተኛ የጎርፍ አደጋ የ30 ንጹሃን ዜጎች ሕይወት በድንገት ማለፉን ተረጋግጧል። የዞኑ አስተዳደር በሰጠው መግለጫ ክስተቱ በዞኑ ሕዝብ ላይ ያስከተለው ድንገተኛ ድንጋጤና ሐዘን መሪር መሆኑን ገልጾ የጠፋውን የሰው ሕይወት ለመተካት እንደማይቻል ገልጸዋል። አደጋው በዋናነት ያጠቃው ተዳፋታማና ደጋማ የሆኑ የዞኑ አካባቢዎችን ሲሆን መኖሪያ ቤቶችና ንብረቶችም በአደጋው መጎዳታቸው ታውቋል። አስተዳደሩ በአሁኑ ሰዓት የሚከተሉን እርምጃዎችም እየወሰደ ይገኛል። በአካባቢው ሳቢያ የተፈናቀሉና የተጎዱ ወገኖችን ለማገዝ የድጋፍ ቡድኖች በስፍራው ተሰማርተዋል። ዝናቡ አሁንም ሊቀጥል ይችላል። በመሆኑም ተጨማሪ የሰው ሕይወት እንዳይጠፋ ከፍተኛ ክትትል ይደረግ ብለዋል። ዝናቡ አሁንም ይቀጥላል። በመሆኑም ጥንቃቄው ከፍተኛ ሊሆን ይገባዋል ሲሉም ገልጠዋል። አስተዳደሩ ለሟች ቤተሰቦችናም ለወዳጅ ዘመዶች ጽናቱን ይስጣችሁ ሲሉም መግለጫውን አስተላልፈዋል። ተፈጥሯዊ አደጋዎችን አስቀድሞ መተንበይ ባይችሉም ሕዝባችን ከዚህ በኋላ መሰል አሳዛኝ ክስተቶች እንዳይደገሙ አዝማሚያዎችን በማየት አስፈላጊውን ጥንቃቄ እንዲያደርግናም ከገደላማናም ለጎርፍ ተጋላጭ ከሆኑ ስፍራዎች ራሱን እንዲጠብቅ ጥሪ ቀርቧል። እጅግ አሳዛኝ መረጃ ይሄ ብቻም ሳይሆን በጣም ልባችን የሰበረውን ድርጊት እንደሚከተለው እናቀርባለን። እናትና ሁለት ልጆቿ በመሬት መንሸራተት አደጋ ሕይወታቸው አለፈ። በደቡብ ኢትዮጵያ ክልል በጋሞ ዞን ቦንኬ ወረዳ የላ ቀበሌ ኮሬ ተብሎ በሚጠራው ንዑስ በተከሰተው የመሬት መንሸራተት አደጋ ምክንያት የአንድ ቤተሰብ 3 አባላት እናትና 2 ልጆች በሕይወታቸውን ማጣታቸው ታውቋል። በአባወራው አካል ላይ ደግሞ ከፍተኛ ጉዳት ደርሶበት በአሁኑ ጊዜ በቦንኬ ጋዜሶ ጤና ጣቢያ የመጀመሪያ ደረጃ የሕክምና እርዳታ እየተደረገለት ይገኛል። ከዚህ በተጨማሪም በአርባ ምንጭ ዙሪያ ወረዳ ቆላ ሸሌ፣ ሼሌ ሜላ፣ አልጎ ቀበሌያት እንዲሁም ከምባ በዙሪያ በሚባልበት አካባቢ ባልታ ቀበሌ አካባቢ ከፍተኛ የጎርፍ ስጋት የተፈጠረባቸው አካባቢዎች በመሆናቸው በዚህ አካባቢ የሚኖሩት የህብረተሰብ ክፍሎችም ጥንቃቄ እንዲያደርጉ የክልሉ ፖሊስ አሳውቋል። ብፁዕ አባታችን ብፁዕ አቡነ ኤልያስ የሀገረ ስብከቱ ሊቀ ጳጳስም ሐዘናቸውን ገልጠዋል። የሊቀ ጳጳሱን መግለጫ እንደሚከተለው እናቀርባለን። ከብፁዕ አቡነ ኤልያስ የጋሞና አካባቢው ጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የተሰጠ የሐዘን መግለጫ
የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ። የማቴዎስ ወንጌል ምዕራፍ 5 ቁጥር 4። በጋሞ ዞን በተለያዩ ደጋማ አካባቢዎች ማለትም በጋጮ፣ በአባ ወረዳ፣ ማዞ ዶዬሳ ቀበሌ፣ በላካም፣ በቦንኬ ወረዳ የላ ቀበሌ እንዲሁም በከምባ ዙሪያ ወረዳም ባልታ ቀበሌዎች በጣለው ከባድ ዝናብ ምክንያት በተከሰተው የናዳና የጎርፍ አደጋ የ30 ወገኖቻችን ሕይወት ማለፉ እንዲሁም በአርባ ምንጭ ከተማና ዙሪያ የኮልፎሳ ጎጎ ወንዞች መሙላት በንብረት ላይ ከፍተኛ ውድመት ማድረሱ በታላቅ ሐዘን ሰምተናል። ይህ ድንገተኛ አደጋ በወገኖቻችን ላይ ያዳረሰው የሕይወት መጥፋት፣ የንብረት ውድመት ለመላው የአካባቢው ነዋሪና ለቤተ ክርስቲያናችን ትልቅ መርዶ ነው። በመሆኑም በራሴና በሀገረ ስብከቱ ጽሕፈት ቤት ስም እንዲሁም በመላው የኦርቶዶክሳውያን ምዕመናን ስም የተሰማንን ጥልቅ ሐዘን እንገልጻለን። በአደጋው ሕይወታቸውን ላጡ ወገኖቻችን ፈጣሪ አምላክ ነፍሳቸውን በገነት እንዲያሳርፍልን ለቤተሰቦቻቸውናም ለወዳጅ ዘመዶቻቸው መጽናናትን እንዲሰጥልን እንጸልያለን። በንብረታቸው ላይ ጉዳት ለደረሰባቸው ወገኖቻችንም ፈጣሪ ጥንካሬውን እንዲሰጣቸው እንመኛለን። ሀገረ ስብከታችን ይህንን አስከፊ ወቅት ለማለፍና የተጎዱ ወገኖቻችንን መልሶ ለመቋቋም በሚደረገው ማንኛውንም አይነት ሰብአዊ ድጋፍና መርሃ ግብሮች ላይም የበኩሉን አስተዋጽኦ የሚያደርግ መሆኑን በዚሁ አጋጣሚ ለመግለጽ እንወዳለን። መላው ሕዝባችን የተጎዱትን በመርዳትና በማጽናናት የቆየውን የወንድማማችነትና የአብሮነት እሴቱን በተግባር እንዲያሳይ ጥሪያችንን እናስተላልፋለን። እግዚአብሔር አምላክ ሕዝባችንና ምድራችንን ከክፉ መከራ ሁሉ ይጠብቅልን። ብፁዕ አቡነ ኤልያስ የጋሞና አካባቢው ጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል መጋቢት 2 2018 ዓ.ም አርባ ምንጭ ኢትዮጵያ። እጅግ በሚያሳዝን መልኩ በአርባ ምንጭ ይህንን አሳዛኝ ዜና ሰምተናል። ታሳ ታደሬ በደቡብ ኢትዮጵያ ክልል ሰሞኑን የጣለው አደጋ 30 ያህል ሰዎችን ሕይወት ቀጥፏል። አደጋው በተለይ በጋሞ ዞን ደጋማ ቀበሌዎች ላይ ትኩረቱን ያደረገ እንደሆነ ታውቋል። በደጋማ ስፍራዎችና ተዳፋታማ ቦታዎች ባላቸው አካባቢዎች ከፍተኛ የመሬት መንሸራተት፣ ላንድ ስላይድ እናም የጎርፍ አደጋ ስጋት አሁንም እንዳለ ተገልጿል። ታሳም ነፍስ ይማር፣ እግዚአብሔር አጽናችሁ ልንል እንወዳለን። እጅግ በሚያሳዝን መልኩም ደቡብ ኢትዮጵያ ላይ የተሰማው ይህ ጥልቅ ሐዘን የበርካቶቹንም ልብ ሰብሯል። መጽናናቱን እየተመኘን እኛ በቀሪ የዜና ወጃችን እንመለሳለን። እስከዚያ ድረስ ተሰነባበትን። ሰናይ ቆይታ ይሁንላችሁ።